በረሮን ማጥፋት ይፈልጋሉ የሚል አንድ አሰልቺ ማስታወቂያ አዲስ አበባ ነዋሪዎች አሰልችቷቸው ቆይቷል። ዘራ መድኃኒት ላይፍ ለበረሮ ለቁንጫ። ታዲያ የሚገርመው የአዲስ አበባ ሰው በበረሮና በበረሮ ማስታወቂያው እኩል ሲማረር ይኖራል። በረሮ የመጥፋት ባህሪ የለውም። መድኃኒት ስትሰጠው ይረግፍና ጥፎ ነው ይመለሳል። በረሮን ከቤት ያጠፋለሁ ብሎ መነሳት ዘበት ነው። ናሬንድራ ሞዲ ትልቁ ሰው፣ ረጅሙ የዓለም መሪዎች ወዳጅ፣ የሁሉ ጓደኛ፣ በፖለቲካው ዓለም ከሳቀው ጋር ስቀው ከተከፋው ጋር ተከፍተው መኖርን የሚያውቁበት ጥበበኛ ሰው ናቸው። ከፑቲንም ከትራምፕም ጋር እኩል ስቀው ከኢሳያስም ከአብይም ጋር እኩል ተላቅሰው መኖርን ያውቁበታል። ይህ ፖሊሲያቸው መልቲ አላይመንት ይሰኛል፣ ከሁሉ ጋር መስሎ ማደር። ታዲያ እኚህ ሰው አሁን በበረሮ ተወረዋል። ዘራን ተጠቅመው ሊያጠፉት ይታገሉ እንደሆነ እስቲ ልናይ ነው። በረሮቹ ግን አንዴ ከፈላን ቤቱን እናጥለቀልቀዋለን እንጂ መጥፋት የሚባል የለም ብለዋል። ታሪካቸው የሚጀምረው እንዲህ ነው። አንድ ጥጋበኛ ሹም ስራ አጡን ሰፊ ወጣት በረሮቹ ሲል ይሳደባል። ታዲያ ኑሮን በአሜሪካ ያደረገ አንድ የዩኒቨርሲቲ ተማሪ በረሮቹ አንድ ላይ ቢሰበሰቡ ምን ይፈጠራል ሲል በማህበራዊ ሚዲያ ይጠይቃል። ጥያቄው አልባከነም። ዛሬ ናሬንድራ ሞዲ ህዝበኛው የሀገር መሪ በበረሮ ተከበዋል። በረሮን ከማጥፋት ቤትን ማቃጠል ሳይቀል ይቀራል። የሀገር ሰው ሲተርት የቤት የመቃጠል ለትዋኑ በጀኝ ይላል። ሞዲ ምን ይሉ ይሆን? ስለወረራቸው የበረሮ መንጋ እንንገራችሁና ውጤቱን አብረን እንጠብቃለን። ኮክሮች ሙቭመንት፣ የበረሮች እንቅስቃሴ በህንድ። ባለፉት ረጅም 12 ዓመታት የጠቅላይ ሚኒስትር ናሬንድራ ሞዲ አስተዳደር ህንድን በኢኮኖሚ በዲጂታል እድገትና በውጭ ዲፕሎማሲ በዓለም አቀፍ ደረጃ ተጽዕኖ ፈጣሪ ሀገር አድርጎ ለመገንባት ችሏል። ሆኖም ከዚህ መልካም ገጽታ ጀርባ በሀገሪቱ ያለው የመልካም አስተዳደርና የሥራ ዕድል እጥረት በወጣቶች ዘንድ ቁጣን ፈጥሯል። በቅርቡ በ2026 በህንድ ዋና ከተማ ኒው ዴሊ እና በሌሎች ዋና ዋና ከተሞች የተነሳው ኮክሮች ጃንታ ፓርቲ ወይም ሲጄፒ ወይም የበረሮች ህዝባዊ ፓርቲ እንቅስቃሴ የሞዲን መንግስት ካጋጠሙት ታላላቅ የህዝብ ተቃውሞዎች ውስጥ አንዱ ሆኗል። በማህበራዊ ሚዲያ እንደ ቀልድ ለፌዝ የተጀመረው ይህ እንቅስቃሴ በአሁኑ ወቅት በ10 ሺዎች የሚቆጠሩ ወጣቶችን ወደ ጎዳና ያወጣ፣ በትምህርት ስርዓቱ ላይ ሰፊ ማሻሻያዎችና የፖለቲካ ተጠያቂነትን የሚጠይቅ ትልቅ ህዝባዊ እንቅስቃሴ ለመሆን በቅቷል። ሞዲ ይህን ሲያዩ ያቺ ባቄላ ካደረች አትቆረጠም ብያችሁ ነበር ማለታቸው አይቀርም። በዛሬው መሰናዷችን የበረሮቹን ተቃውሞ ማዕከል አድርገን የህንድን የፖለቲካ ታሪክ፣ የጠቅላይ ሚኒስትር ናሬንድራ ሞዲን ወደ ስልጣን አመጣጥ፣ የተቃዋሚ ፓርቲዎችን ሁኔታ እንዲሁም ወጣቶቹ በረሮ በሚል ስም ለምን ተቃውሞ ማካሄድ እንደፈለጉ በዝርዝር እንመለከታለን። አብራችሁን ሰንብቱ። मेरा देश विकसित भारत बन के रहेगा። ቃል ገብተን በጊዜው አስረክበናል። ከአንድ ዓመት ከ5 ወር በፊት በጀሞ አንድ ላይ የተጀመረው የዳኮርድ ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮርድ ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ አንድ ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮርድ ሪል ስቴት በልዩነት የተገነባ። ናሬንድራ ሞዲ በ1950ዎቹ በጉጃራት ግዛት የተወለዱት ናሬንድራ ዳሞዳር ዳስ ሞዲ ወደ ፖለቲካው ከመቀላቀላቸው በፊት አርኤስኤስ በተባለው የቀኝ ክንፍ የሂንዱ ብሔርተኛ ድርጅት ውስጥ በወጣትነታቸው አገልግለዋል። በ1980ዎቹ መገባደጃ ላይ የአሁኑን ገዢ ፓርቲ ባራቲያ ጃንታ ፓርቲ ወይም ቢጄፒን ተቀላቀሉ። ሞዲ ከ2001 እስከ 2014 እንደ አውሮፓውያን አቆጣጠር ድረስ የጉጃራት ግዛት ዋና ሚኒስትር ሆነው አገልግለዋል። በወቅቱ ግዛቲቱን በኢኮኖሚና በመሰረተ ልማት በማሳደግ በኩል ስም ያተረፉ ቢሆንም በ2002 እንደ አውሮፓውያን አቆጣጠር በጉጃራት በደረሰው ሃይማኖታዊ ግጭት ምክንያት በዓለም አቀፍ ደረጃ በርካታ ትችቶች ተሰንዝረውባቸዋል። ሆኖም ሞዲ ችግርን በብልሃት የመወጣት ጠንካራና ያርቆ ሀሳቢ ባህሪ ስለነበራቸው ያጡትን የህዝብ ድጋፍ ዳግም ማሰባሰብ ችለዋል። በ2014 በተካሄደው ሀገራዊ ምርጫ ሞዲ ቢጄፒን መርተው ከፍተኛ ድል በመቀዳጀት የህንድ ጠቅላይ ሚኒስትር ሆኑ። በ2019 እና በ2024 ምርጫዎች ድላቸውን በማደስ ላለፉት 12 ዓመታት ሀገሪቱን በበላይነት መርተዋል። በስልጣን ዘመናቸው የሂንዱ ብሔርተኝነትን ወይም ሂንዱትቫ የሀገሪቱ ዋና የፖለቲካ መመሪያ በማድረግና የስልጣን ማዕከሉን በጠቅላይ ሚኒስትሩ ጽህፈት ቤት ዙሪያ ክብ እንዲሽከረከር አድርገዋል። ቢጄፒ እና የህንድ የፖለቲካ ታሪክ። የዚህን የተቃውሞ እንቅስቃሴ ስረ መሰረት ለመረዳት የህንድን ድህረ ነጻነት የፖለቲካ ጉዞ መመልከት ያስፈልጋል።
ህንድ በ1947 እንደ አውሮፓውያን አቆጣጠር ነፃነቷን ከተቀዳጀች በኋላ ለሚቀጥሉት 4 አስርት ዓመታት በፖለቲካው ላይ የበላይነት የነበረው የህንድ ናሽናል ኮንግረስ ኢንዲያን ናሽናል ኮንግረስ ወይም አይኤንሲ ፓርቲ ነበር። የማህትማ ጋንዲና የጀዋህርላል ኔህሩ ፓርቲ የሆነው ኮንግረስ ህንድን ከወግ አጥባቂነት በማላቀቅና የሴኩላሪዝም መርህን በመከተል አገር አቆይቷል። ሆኖም በ1980ዎቹና 1990ዎቹ መገባደጃ ላይ የኮንግረስ ፓርቲ በሙስና፣ በኢኮኖሚ መቀዛቀዝ እና በክልል ፓርቲዎች መነሳት ምክንያት ተሰሚነቱን አጣ። ተሰሚነቱ ሲጠፋ የበላይነቱም አብሮ ጠፋ። ይህንን ነው ለባራቲያ ጃንታ ፓርቲ ወይም ቢጄፒ የማታ እንጀራ ይወጣለት። የሞዲ ፓርቲ በአጋጣሚው ለመነሳት መልካም አጋጣሚ ሆነለት። በሞዲ መሪነት ቢጄፒ ፖለቲካ ስልቱን በመቀየር የህንድን ብሔራዊ ማንነት ከሂንዱ ባህል ጋር ማያያዝና የሂንዱ ብሔርተኝነትን በማቀንቀን ለገጠሩ ህዝብ የቤት፣ የውሃ እና የእህል ድጎማዎችን በማድረግ በውጭ ጠላቶች ላይ ጠንካራ አቋም በመያዝ የብዙሃኑን ህንዳዊ ህዝብ ድጋፍ ማግኘት ቻለ። ዛሬ ላይ ሰውየው በዓለማችን ላይ ብዙ ተከታይ ካላቸው የሀገር መሪዎች መሃል አንዱ ናቸው። በስማቸው ያሉ የሶሻል ሚዲያ አካውንቶቻቸው እንኳ ያላቸው የተከታይ ብዛት አንድን የፖፕ ሙዚቃ አቀንቃኝ የሚያስንቅ ነው። ጉጃራት ላይ ተወልደው ኒው ዴልሂ ላይ የነገሱት ናሬንድራ ሞዲ በህዝብ ፍቅር አይታሙም ነበር። ህዝበኛ ከሚባሉ የዓለም ሀገራት መሪዎች መሃልም አንዱ ናቸው። ደጋግሞ ምርጫ በማሸነፍ ይታወቃሉ። ከፍተኛ የሥራ አጥ ቁጥር፣ ምግብና ነዳጅን ጨምሮ የመሠረታዊ ቁሶች ዋጋ መናር በሀገራቸው ፓራሲታሞል የማያሽለው ራስ ምታት ነው። በሴቶች ላይ የሚፈጸሙ ጥቃቶችም የህንዳውያን የቁጣ ምንጮች ናቸው። በዚህ ምክንያት ጥቂት የማይባሉ የሀገራቸው ዜጎች ይቃወሟቸዋል። ሰውየው ግን ሞዲ ናቸው። ሲያሻቸው ከምዕራቡ ዓለም ጋር፣ ሲያሻቸው ደግሞ ከምስራቁ ጋር አንዴ እየተገለማመጡ አንዴ ደግሞ እየተወዳደሱ ዝነኛ ስልጣናቸውን አቆይተዋል። ከአረቡም ዓለም ጋር፣ ከአፍሪካ ሀገራትም ጋር፣ ከአሜሪካና ሩሲያም ጋር እንዲሁ ወቅቱን መስለው ከሁሉም ጋር መልቲ አላይመንት በሚል ፖሊሲያቸው የሀገራቸውን ፍላጎት ብቻ አስቀድመው ይሰራሉ። መልቲ አላይመንት ፖሊሲ በአንድ ወገን ሳይገደቡ በተለያየ ዓለም ስርዓት ከሚመሩ ሀገራት ጋር በመወዳጀት የደህንነት፣ የቴክኖሎጂ፣ የኢኮኖሚና ሌሎች ጥቅሞችን ማሳደድ ነው። ለምሳሌ ህንድ ከአሜሪካ ጋር የመከላከያ ግንኙነት ታደርጋለች። ከሩሲያ ጋር ደግሞ የጦር መሳሪያ ግብይቶችን ታከናውናለች። ከቻይና ጋር የመሰረተ ልማት ግንባታዎችን ትተጋገዛለች። እኛን አይመስሉምና ከነሱ ጋር አንሰራም የምትለው ሀገር የላትም፣ ምናልባትም ፓኪስታንን ብቻ ካልሆነ። ታዲያ በህንድ ወቅታዊ የፖለቲካ ሁኔታ ውስጥ ሞዲን የሚገዳደር ጠንካራ ተቃዋሚ ፓርቲ አለው የሚለው ጥያቄ ወሳኝ ነው። ህንድ የመድብለ ፓርቲ ስርዓት የምትከተል ሀገር ስትሆን ዋናው ተቃዋሚ ፓርቲ የህንድ ናሽናል ኮንግረስ ነው። በተጨማሪም በየግዛቱ ያሉ እንደ ትሪናሙል ኮንግረስ ቲኤምሲ፣ አአም አድሚ ፓርቲ ኤኤፒ እና ሳማጅዋዲ ፓርቲ ኤስፒ ያሉ ተጽዕኖ ፈጣሪ ክልል ፓርቲዎች ይገኛሉ። እነዚህ ፓርቲዎች ኢንዲያ የተባለ ትልቅ የጋራ ተቃዋሚ ጥምረት ቢመሰርቱም ልክ እንደኛዎቹ ሰዎች ተስማምተው መቆየት አልቻሉ። ለዚህም ምክንያቱ ከሞዲ ህዝባዊ ተቀባይነት ጋር የሚመጣጠን አንድ የጋራ መሪ ማጣታቸው፣ ተቃዋሚዎች እንደሚሉት የመንግስት የጸረ ሙስናና የደህንነት ተቋማት ተቃዋሚዎችን ለማዳከም ጥቅም ላይ ስለሚውሉና አብዛኞቹ የቴሌቪዥን ጣቢያዎች ከመንግስት ጎን ያደሉ በመሆናቸው ተቃዋሚዎች ድምፃቸውን ለማሰማት ይቸገራሉ። በእነዚህ ምክንያቶች ተቃዋሚ ፓርቲዎቹ በአንድነት ጠንክረው ለመቆም ፈተና ሆኖባቸው ቆይቷል። በዚህ ምክንያት መደበኛ የፖለቲካ ፓርቲዎች ለህዝቡ ቅሬታና ችግር በአግባቡ ድምፅ መሆን ባለመቻላቸው እንደ ሰሞነኛ ያሉት የህዝብና የወጣት እንቅስቃሴዎች የመንግስት ዋነኛ ተገዳዳሪ ሆነው ወጥተዋል። የበረሮቹ እንቅስቃሴ እንዴት ተጀመረ? የተቃውሞ ስም ኮክሮች ጃንታ ፓርቲ ሲጄፒ የሚል አስቂኝ ስያሜ ቢኖረውም መነሻው ግን ከባድ ቁጣ ነው። አንድ ከፍተኛ የህግ አካል አካዳሚያዊና ማህበራዊ ሚዲያ ላይ የሚሳተፉ ወጣቶችን እየተቸ ሳለ በረሮች የሚል አጸያፊ ቃል ተጠቀሙ። ምንም እንኳን ቃሉ ከተያዘበት አውድ ውጭ ተወስዷል ቢባልም በስራ እጦትና በትምህርት ችግር የተሰቃዩ ወጣቶችን ክፉኛ አስቆጣ። በዚህ ምክንያት አቢጊያን ዲፕኬር የተባለ በቦስተን ዩኒቨርሲቲ የሚማር የህንድ ተማሪ ኮክሮች ጃንታ ፓርቲ የሚል የማህበራዊ ሚዲያ ገጽ ከፈተ። ገጹ በአርቲፊሻል ኢንተለጀንስ ኤአይ የተሰሩ ምስሎችንና ቀልዶችን በመጠቀም በአጭር ጊዜ ውስጥ በሚሊዮኖች የሚቆጠሩ ወጣቶችን ቀልብና ትኩረት ስቧል። ወጣቶቹም በረሮ የሚለውን ስም የተቀበሉት ምንም ያህል ቢረግጡንና ቢያጠፉን የማንሞትና የምንታገል ወጣቶች ነን በሚል ከበረሮ በተኮረጀ ምሳሌያዊ ትርጉም ነው። የኮንዶሚኒየም ነዋሪ ከማንም በላይ ወጣቶቹ ምሳሌ ይገባዋል። የተቃውሞ ዋና መንስኤ ዩኒቨርሲቲ መግቢያና የህዝብ አገልግሎት መፈተሻ ፈተናዎች መስረቅ ነው። በህንድ ውስጥ ሀገራዊ ፈተና ውጤቶች የአንድን ወጣት ሙሉ ህይወት ይወስናሉ። ድሃ ቤተሰቦች ልጆቻቸውን ለማስተማር ያሏቸውን ንብረቶች ይሸጣሉ። ሆኖም የሕክምናና የሲቪል ሰርቪስ ፈተናዎች ተሰርቀው
በገንዘብ ለሀብታሞች መሸጣቸው ይፋ ሲሆን ትልቅ ቁጣ ተቀሰቀሰ። ፈተናው በመሰረቁና እንደገና እንዲፈተኑ በመደረጉ ምክንያት ከ20 በላይ ተማሪዎች ራሳቸውን ማጥፋታቸው ተዘግቧል። በዚህም ምክንያት ወጣቶቹ እነዚህን ዋና ዋና ጥያቄዎች አንስተዋል። አንደኛ፣ የትምህርት ሚኒስትሩ ለተፈጠረው ውድቀትና የፈተና ሌብነት ኃላፊነት ወስደው ስልጣናቸውን እንዲለቁ። ሁለተኛ፣ በትምህርት ስርዓቱ ላይ ስር ነቀል ማሻሻያ በማድረግ የፈተና ስርዓቱ ግልጽና ከሌብነት የጸዳ እንዲደረግ። ሶስተኛ፣ ህይወታቸውን ላጡ ተማሪዎች ቤተሰቦች ተገቢው ካሳ እንዲሰጥ። አራተኛ፣ በፓርላማ ውስጥ 50% የሴቶች ድርሻ እንዲኖር ይደረግ የሚሉ ጥያቄዎችን ወጣቶቹ አቅርበዋል። ታዋቂው የህንድ የአካባቢ ጥበቃና የትምህርት ተሟጋች ሶናም ዋንግቹክ የተማሪዎቹን ጥያቄ በመደገፍ 21 ቀን የረሃብ አድማ ያደረገ ሲሆን በፖሊስ ተይዞ ወደ ሆስፒታል እንዲወሰድ መደረጉ የተቃውሞውን እሳት አፋፍሞታል። የህንድ መንግስት የተቃውሞውን ስፋት ለማስቆም በኒው ዴሊ እና በሌሎች ቦታዎች ከፍተኛ የፖሊስ ኃይል አሰማርቷል። ፖሊስ አስለቃሽ ጭስና ዱላ በመጠቀም ተቃዋሚዎችን የበተነ ሲሆን ከ60 በላይ ተቃዋሚዎችና በርካታ ፖሊሶች ቆስለዋል። በወጣቶች ላይም እስራት ተፈጽሟል። ጠቅላይ ሚኒስትር ናሬንድራ ሞዲ ይህንን የበረሮች የተቃውሞ እንቅስቃሴ ለማረጋጋት ፈተና ያሰርቁና የሰረቁ ባለስልጣናትን ለመቅጣት ፈጣን የፍርድ ሂደት እንደሚደረግ ቃል ገብተዋል። ስለ እንቅስቃሴው በሰጡት የመጀመሪያ ይፋ አስተያየት ሞዲ በኤክስ ገጻቸው ላይ ከወጣቶቻችን ደህንነትና የወደፊት እጣ ፈንታ የሚበልጥ ምንም ነገር የለም፣ በወጣቶቻችን እጣ ፈንታ ላይ ጉዳት ለማድረስ የሚሞክሩ አይማሩም ሲሉ ጽፈዋል። ነገር ግን በረሮቹ ሰውየውን ያመኑት አይመስልም። ምክንያቱም በህንድ የውሳኔ ሂደት ዓመታትን ሊፈጅ ይችላል። ፍትህ እንደ ህንድ ዘግይታ የምትደርስበት ሌላ ሀገር የለም። ስለዚህ ወረራው ይቀጥላል ተብሏል። የሞዲ መንግስት በፓርላማ ውስጥ ባለው ከፍተኛ መቀመጫና ጠንካራ ደጋፊ ምክንያት በአጭር ጊዜ ውስጥ ይወድቃል ወይም ወረራው ለስልጣኑ ያሰገዋል ተብሎ ግን አይገመትም። ሆኖም ይህ የበረሮች እንቅስቃሴ በህንድ ወጣቶች ዘንድ ያለውን ስር የሰደደ የስራ እጦት፣ የትምህርት ጥራት መውደቅና የመልካም አስተዳደር እጦት ቁልጭ አድርጎ ያሳየ በመሆኑ ለሞዲ አስተዳደር ትልቅ የፖለቲካ ራስ ምታት ሆኖ ይቀጥላል። ፈታ ዴሊዎች ነን።